ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ የካቲት 12 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። ዛሬ አማራ በመሆናቸው ብቻ ከደምቢዶሎ ዩኒቨርሲቲ በኦሮሞ ጽንፈኞች ተጠልፈው ደብዛቸው የጠፋው ተማሪዎች 78 ቀን ሞላቸው። ዘረኛውና ተጠያቂው አገዛዝ መታገታቸውን ሳይቀር የካደ ሲሆን አዲስ አፋኝ ሕግም አውጥቶ ዘመዶቻቸውን ማሰሩን ተያይዞታል። በአስቸኳይ እንዲፈቱ እንታገልላቸው። ዝግጅታችንን በዜና እንጀምራለን። በማስከተልም ቀን የጎደለበት ጠገራ አይጥ ይበላዋል በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሀተታ እናስከትላለን። በመጨረሻም የወያኔ ጉዲፈቻዎች የአረብ ጌኛዎችና ሁሉ ኬኛ ኬኛ በሚል ርዕስ በሐማቱማ የቀረበውን ጽሑፍ ክፍል 5 አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። ከ83 ዓመታት በፊት በ1929 ዓመተ ምህረት በ3 ቀን ውስጥ ከ30 ሺህ በላይ የሚሆኑ ኢትዮጵያውያን በፋሽስቱ የጣሊያን ወታደሮች የተገደሉበት የካቲት 12 የሰማዕታት መታሰቢያ ቀን በአዲስ አበባ ከተማ ተከብሯል። አባት አርበኞች፣ ወታደሮች፣ የተማሪዎችና ታዳጊ ወጣቶች በአዲስ አበባ በየካቲት 12 አደባባይ ተገኝተው በዓሉን አክብረዋል። በስነ ስርዓቱ ላይ የኢትዮጵያ አርበኞች ማህበር ተወካዮች ባደረጉት ንግግር አገዛዙ ስለ ሰማዕታት መታሰቢያ ቀን ያለው አመለካከት የተዛባ በመሆኑ በዓሉ የቀዘቀዘ እንደነበር ጠቅሰው ለወደፊቱ ባለስልጣኖች ትኩረት ሰጥተው እንደቀድሞ በደመቀ ሁኔታ እንዲከበር ጥረት እንዲያደርጉ ጠይቀዋል። በህገወጥ መንገድ ከኢትዮጵያ የወጣውና ከ400 ዓመት ዕድሜ በላይ ያለው ታሪካዊ የዘውድ ቅርስ ወደ አገር የተመለሰ መሆኑ ታወቀ። ቅርሱ ወደ ሆላንድ በህገወጥ መንገድ የወጣው ከ20 ዓመት በፊት ሲሆን በአጋጣሚ ሲራካሷ የተባሉ ኢትዮጵያዊ እጅ ገብቶ አስፈላጊው ጥንቃቄ ተደርጎለት ቆይቷል። በባህልና ቱሪዝም ሚኒስቴርና በኔዘርላንድ መንግስት መካከል በተደረገ ውይይትና በኢትዮጵያውያኑ ተባባሪነት ቅርሱ ወደ ኢትዮጵያ ተመልሷል። ቅርሱ የተዘረፈው ከመቀሌ 16 ኪሎ ሜትር በደቡብ ምስራቅ ርቀት ላይ ከሚገኘውና ስላሴ ጨለቆት ከተባለው ቤተክርስቲያን ሲሆን ወደዚያው ይመለሳል ተብሏል። ከጅጅጋ 500 ኪሎ ሜትር ርቀት ላይ በሚገኘው ካሉብ በተባለው አካባቢ ያልታወቀ በሽታ እየተስፋፋ መሆኑን ዘ ጋርዲያን የተባለ የእንግሊዝ ጋዜጣ ዘገበ። የቻይና ኩባንያ የተፈጥሮ ጋዝ እየቆፈረ ባለበት ካሉብ አካባቢ የሚኖሩ ዜጎች በዚህ ባልታወቀ በሽታ በመለከፍ የሞቱ መሆናቸውን ጋዜጣው ከነዋሪዎች ያገኘውን መረጃ ዋቢ አድርጎ ጠቅሷል። ከጥቂት ጊዜ በፊት አንድ የ23 ዓመት ወጣት አይኑ እጁና መዳፉ ቢጫ ሆኖ በአፍንጫውና በአፉ ደም እየወጣ ለሞት የተዳረገ መሆኑን ከአካባቢው የሆስፒታል ምንጮች ማረጋገጡን ጋዜጣው ጠቅሶ ሌሎች ሰዎችም በተመሳሳይ መልክ መሞታቸውን ከነዋሪዎች የሰማ መሆኑን አትቷል። በሽታው የተስፋፋው ካሉብ የነዳጅ ማውጣት ስራ በአካባቢ የሚገኘውን የውሃ ክምችት በመመረዙ ምክንያት ነው የሚሉ የአካባቢ ሰዎች ቢኖሩም የፌዴራል ባለስልጣኖች ይህን በማስተባበል በአካባቢው የተሰራጨ ወረርሽኝ የሌለ መሆኑን ገልጸዋል ብሏል። የበሽታው ምንጭ ምን እንደሆነ በገለልተኛ ወገን ሊጣራ አለመቻሉን ጋዜጣው ጨምሮ ገልጿል። ኢትዮጵያ ወደፊት ሊከሰት የሚችለውን የአንበጣ መንጋ አደጋ ለመከላከል ተቋማዊ ብቃት እንደሌላት የዓለም የምግብ ድርጅት አስታወቀ። የአንበጣ መንጋን ለመከላከል በቂ ተቋማዊ አደረጃጀት ያስፈልጋል ያሉት የድርጅቱ ኃላፊዎች ወደፊት በስፋት ሊመጣ የሚችለውን አደጋ ለመከላከል አሁን በግብርና ሚኒስቴር ስር ባለ አንድ ቢሮ ሰራተኞች ብቻ መከላከል አይቻልም ብሏል። የአንበጣው መንጋ አደጋ ፈጣን ምላሽና በቂ መከላከልን የሚጠይቅ ሲሆን የተደራጀና በቂ የሰው ኃይል ካልተመደበለት በአገር ላይ የሚያደርሰው ጉዳት ከፍተኛ መሆኑ ተገልጿል። በሚቀጥሉት 3 ዓመታት በመካከለኛው ምስራቅና በምስራቅ አፍሪካ የአንበጣው መንጋ አደጋ በተከታታይ ሊከሰት እንደሚችል የተተነበየ ሲሆን ሁኔታውን ሊከታተሉ የሚችሉ በቂ ባለሙያዎች ሆነ የኬሚካል መርጫ አውሮፕላን የሌላት ኢትዮጵያ አደጋውን ለመከላከል ተቋማዊ ብቃቷን የግድ ማሟላት አለባት ተብሏል። ኦነግ የካቲት 11 ቀን ባሰራጨው መግለጫ ከቅርብ ጊዜ ወዲህ በድርጅቱና በአባላቱ ላይ አገዛዙ እየወሰደ ያለውን እርምጃ ዘርዝሯል።
ጸረ ኢትዮጵያውና ዘረኛው ድርጅት በመግለጫው በቄለም ወለጋ፣ በምዕራብና በምስራቅ ወለጋ፣ በምስራቅና ምዕራብ ጉጂ፣ በቦረና፣ ቡኖ በደሌና ኢሉባቦር አካባቢዎች ከአንድ ዓመት በላይ የቆየ ወታደራዊ አስተዳደር የተዘረጋ መሆኑን ጠቅሶ በእነዚህ አካባቢዎች የዜጎች የመንቀሳቀስ ነጻነት የተገደበ መሆኑንም በላይ በዜጎች ላይ ዘረፋ፣ እስራትና ቤት ማቃጠል እየተካሄደ መሆኑንና በተለይም በወለጋ አካባቢ የኢንተርኔትና የስልክ መስመሮች አሁንም እንደተቋረጡ ከ350 በላይ የሚጠጉ አባሎቹና ደጋፊዎቹም እንደታሰሩበት ገልጿል። በደቡብ የጌዲዮ ብሔረሰብ ምክር ቤት ረቡዕ የካቲት 11 ባካሄደው አስቸኳይ ስብሰባ የጌዲዮ ዞን በክልል እንዲዋቀር የቀረበለትን አጀንዳ በሙሉ ድምፅ አጽድቋል። የክልልነት ጥያቄው ለደቡብ ምክር ቤትና ለፌዴሬሽን ምክር ቤት እንዲቀርብም ጠይቋል። የጌዲዮ ዞን ሲዳማ ክልል በሆነበት ወቅት ከደቡብ ክልል ጋር ያለው የየብስ ግንኙነት መቋረጡ ይታወቃል። በሌላ ዜና በደቡብ አካባቢ ሰገን ዙሪያ ወረዳ ማክሰኞ ምሽት በአንድ ምግብ ቤት ላይ በተወረወረ ቦምብ 14 ሰዎች ጉዳት ደርሶባቸዋል። ጉዳት ከደረሰባቸው መካከል የፖሊስ አባላትና የአካባቢው ባለስልጣኖች ሲገኙበት ተጎጂዎች ሕክምና እየተደረገላቸው መሆኑም ተነግሯል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። አረንጓዴ ቢጫ ቀዩ የአምላክ ስራ የምትማተብ ማንነት የፍቅሮች አሻራ የሰንደቆች ሁሉ ሰንደቅ የነጻነት አውራ አረንጓዴ ቢጫ ቀዩ የአምላክ ስራ የነጻነት መታወቂያ ያለ ምሳሌ ትኩረት በድል ሰገነት ይዋባል በአዋጅ ዜማ ድምቀት የቸሬ ጀግና የጨዋ ያትንኩን ባይ ሕዝብ አርማ ያበሻ ምድር መለዮ የጥቁር አውደ ግርማ ኢትዮጵያዊ እምነት ማለት የፍቅሮች አሻራ የሰንደቆች ሁሉ ሰንደቅ የነጻነት አውራ አረንጓዴ ቢጫ ቀይ የአምላክ እጅ ስራ በ1929 ዓመተ ምህረት ፋሺስት ኢጣሊያ በግፍ የጨፈጨፋቸው ኢትዮጵያውያንን በማስታወስ የሚከበረው የሰማዕታት ቀን 83ኛ ዓመት በመላ ኢትዮጵያ ታስቦ ውሏል። የኦህዴድ ኦዴፓ አገዛዝ ደጋፊዎች የሆኑት የቄሮ መንጋም በመላ አገሪቱ መረን ተለቀው የፋሽስቶችን ግፍ እየደገሙት ይገኛሉ። የዛሬውን ቀን ስናከብር በአርበኞቻችን ያገኘነውን ድልና የዘረኛ ፋሽስቶችንም ውርደት በማስታወስ ነው። ዘረኛ መንጋዎችም ከፋሽስት ጣሊያን የተኮረጀ የአውሬ ድርጊትን አቆመው አደብ እንዲገዙ በመጠየቅም ነው። የካቲት 12 የሰማዕታት ቀን መዘከር ብቻ ሳይሆን በተራም መታገል። ከዓመት ዓመት ኢትዮጵያውያን የካቲት 12ን የሰማዕት ቀን ብለው የሚያከብሩት
በየካቲት 12 የጣሊያኑን ወራሪ ማርሻል ቪክቶር ሩዶልፎ ግራዚያኒ ላይ በአዲስ አበባ በገነተ ልዑል ቤተ መንግስት ትንሹ ግቢ የግድያ ሙከራ ከደረሰበት በኋላ በዚያ ቀንና በቀጣይ 2 ቀናት በጣሊያኑ ባለስልጣን በጉዌዶ ኮርቴሴ በተሰጠ ትዕዛዝ መሰረት ከ30,000 በላይ ዜጎች በአሰቃቂ ሁኔታ በአዲስ አበባ ተጨፍጭፈው አልቀዋል። በሙሶሎኒ እዝም መሰረት የጥቁር አንበሳ አርበኞች የነበሩ እና ጥቂቶች ኢትዮጵያ ምሁራንን ታድነው ሲገደሉ ለጥቆም የደብረ ሊባኖስ ከ100 በላይ ካህናትና ባህታውያን ተረሽነዋል። የካቲት 12 በኢትዮጵያ ታሪክ አሰቃቂ ምዕራፍ ነው። በእርግጥ በደርግም በወያኔም ብዙ የህዝብ ፍጅቶች ታይተው በሩቅ ርቀት ሳይሆን በቅርቡ ቀይ ሽብር፣ ወተር፣ አርባ ጉጉ፣ ጋምቤላ፣ ኦጋዴን፣ አሶሳ፣ በደኖ ወዘተ በሚለው እንድናተኩር ማድረጋቸውን እናውቃለን። የግራዚያኒና የፋሽስቶቹ ግፍና ጭፍጨፋ ከቶም የሚረሳ አይደለም። ለዚህም ነው ዜጎች ለግራዚያኒ በጣሊያን ሐውልት ሲያቆሙለት የተቃወሙት። ለዚህም ነው የጣሊያን መሪ የነበረው ቤርሉስኮኒ የሙሶሎኒ አገዛዝ የተወረሩትን ህዝቦች ጠቀመ ሲል አጥብቀን የምንቃወመው። ለዚህም ነው ኢህአፓም ሌሎችም ለሙሶሎኒ ወራሪ ጦር ወርቅም ድጋፍም ቡራኬ የሰጠችው የካቶሊክ ቫቲካን ተቋም ለአይሁዶች ይቅርታ እንዳለችው ሁሉ ዛሬ የኢትዮጵያን ህዝብ ይቅርታ መጠየቅ አለባት የሚሉት። ታሪክና ሀቅ ተደብቆ ወይም ተረስቶ አይቀርምና ኢትዮጵያውያን ከዓመት ወደ ዓመት የካቲት 12ን ያከብራሉ፣ ይዘክራሉ። ዝክሩ ያደረሰውን ለማስታወስና ሀገር እንዴትም እንደተጠበቀችም ለማስታወስም ነው። ዝክር ካልን ዘንዳ የነበረውን ማስታወስ የግድ ነው። የናፖሊ ኢጣሊያ ልዑል ተወለደ በሚል ግራዚያኒ በቤተ መንግስት በዓል አድርጌ ለለማኞችም እኔው ለጋሽ ልሆን ይላል። ብዙዎች ይሰባሰባሉ። የጣሊያን ባለስልጣኖች፣ ባንዳዎች፣ የኔቢጤዎች ወዘተ። ለዚሁ በዓል ደግሞ ሞገስ አስገዶምና አብርሃ ደቦጭ የተባሉ ወጣቶች፣ በዛሬው ክልላዊ መለያ ደግሞ ኤርትራውያኖች ይዘጋጃሉ። የሚወረውሩትን ከ10 በላይ ፈንጂ ቦምቦች አቅራቢው ደግሞ ታክሲ ነጂው ስምዖን አደፍርስ ይባላል። ሞገስና አብርሃ ደቦጭ ተሽለፍከው ገብተው ከ10 በላይ ቦምብ በግራዚያኒ ላይ ይወረውራሉ። ግራዚያኒ ባይሞትም በ365 ፍንጥቅጣቂ ተመትቶና ቆስሎ ወደ ሆስፒታል ይወሰዳል። የአቡነ ቄርሎስ ሹፌር ሲሞት አቡኑ ይቆስላሉ። ጀነራል አርማንዶ ፔትሪትና የጣሊያን አየር ኃይል አዛዥ በኢትዮጵያ የመርዝ ጢስ አስረጭው ጀነራል ሊዮታም ይቆስላሉ። ሊዮታ እግሩ ይቆረጣል። በዚህ የተነሳም የጣሊያን ወራሪ ጦር ፍጅቱን በአዲስ አበባ፣ ደብረ ሊባኖስ ወዘተ አካሂዶ ከ30,000 ያላነሱ ኢትዮጵያውያንን ይፈጃል። የጣሊያን ጦር ባንዳዎችንም ሆነ ቦምብ ወረወሩ ብሎ ያጋለጠውንም ከሃዲ አየለ ጉባኤንም ሳይቀር ለእስር ይዳርጋል። ወታደራዊ ፍርድ ቤት አቆምኩ ብሎም ብዙዎች ላይ ፍርደ ገምድሉን አሳልፎ ረሽኗል። በዜጎች ሬሳ ላይ ሲያሾፍ የተነሳው ፎቶም እስከ ዛሬ ድረስ አለ። የካቲት 12ን ስንዘክር መገንዘብ መማር ያሉብን ሐቆች አሉ። በተለይም ዛሬ ትግልና መስዋዕትነት መጨረስና ማስጨረስ ብለው ለሚያላዝኑ ክፍሎች እነ አብርሃምና ሞገስ ተማሩ ይላሉ። በቅድሚያ ጀግኖቹ በውልደት ኤርትራዊ ቢሆኑም አገራችን ኢትዮጵያ ብለው ለመስዋዕትነት መዘጋጀታቸው ዛሬ ማንነታቸውን ለካዱ ሁሉ ትምህርት ነው።
በግራዚያኒ ላይ የግድያ ሙከራ ማድረጋቸው ጀግና አሰኝቶ እስከዛሬ የሚያስደንቃቸው ናቸው እንጂ ያውም ላይገሉት ህዝብን አስጨረሱ ብሎ የሚያስወግዛቸው አይደሉም። የዛሬ ጥራዝ ነጠቅና አልፎም ቡከን ፖለቲከኞች በትግል የተሰዉትን ከንቱ የታገሉትን አስጨራሽ ለሚሉት የካቲት 12 ማፈሪያዎች ይላቸዋል። ሁለት ግለሰቦች በወረወሩት ቦምቦች ግራዚያኒ ባይሞትም ከ30 ሺህ ያላነሰ ዜጋ ተረሽኗል፣ ተገድሏል። አስጨረሱ ህዝብን እና ብርሃንና ሞገስ ጀግኖቹ ወደ ሱዳን ሊሸሹ ሲሉም የገደላቸው ጣሊያን ሳይሆን የጎጃም አርሶ አደር ነው። ተጠቅተው የሚያፈገፍጉ አርበኞችንም ከወሎ ጎጃም እስከ ጅማ ወዘተ አገሬው መግደሉ ምስጢር አይደለም። ይህም ሌላ ሸክማችንና ማፈሪያችን ሆኖ የቀጠለ ነው። የኢህአፓ ታጋዮች በአርሶ አደር ላይ አንተኩስም ብለው ግን በእነዚሁ ተይዘው ለደርግ ተሰጥተው ወርቅ ታጋዮች ለሞት በቅተዋል። አርበኞችንም ከጅማ እስከ ሲዳማ እና ወሎም ወገን አጥፍቶና ለጣሊያንም አሳልፎ ሰጥቶ ማስገደሉ ታሪካችን ነው። የካቲትም ይህን ያስተምራል። የባንዳው መንጋ ብዙ ነበረ፣ ለጣሊያን ያደረውም ጥቂት አልነበረም። ዛሬም በወያኔ ጊዜ እየታየ ያለ ነው። ለዚህም ነው ከየካቲት 12 መማር ያለብን ዛሬም እውነታችን ነውና። ፍርሃቱም ክህደቱም አለ። ወኔ ቢያጥጥም ድራሹ አልጠፋም። በጣሊያን ጊዜ የተፈጀው ጀግና ምሁርና በደርግ ጊዜ ሞት አይፈሬ ሆኖ ያለቀው ተራማጅ ግን ዛሬም በአሳዛኞችና የባዕድ ቅጥረኞች ሚናውና ግዳጁ ተክዶ መገኘቱ የሚሸፋፈን አይደለም። የካቲት 12 የጀግኖች ቀን፣ የሰማዕት ቀን፣ ትግል የሚጠይቀው መስዋዕትነት የተከፈለበት ጊዜ። አስፈጃችሁን ያለ አልነበረም፣ ዛሬም የለም። ይህን ተገነዘብን ብለው ሰማዕትን የሚዘክሩ ዛሬም ሆነ ትናንት ለኢትዮጵያ ሲሉ መስዋዕትነት የከፈሉትን ሊያወግዙ ቀርቶ ሊተቹ ብቃትና መሰረት እንደሌላቸው ማወቅ አለባቸው። የአገር ነጻነትና ክብር በወሬ ሳይሆን የሚከበረው በመስዋዕትነትና በትግል ነው። የፈሪ ተለይ የባንዳ ራቅ ነጋሪትም የሚጎሰመው ለዚህ ነው። ለኢትዮጵያ የተሰዉት ሰማዕት ሁሉ ክቡርና ሕያው ናቸው። ለአገርና ለወገን እንታገል፣ ሞት አይፈሬም እንሆን። ቀን የጎደለበት ጠገራ አይጥ ይበላዋል። ኢትዮጵያ ለጥቅሟና ክብሯ የሚቆም መንግስት ካጣች ብዙ ዓመታት አልፈዋልና ሁሌም እንደወደቀ ዛፍ ምሳር እየበዛባት ስትጠቃ ቆይታለች። የአሁኖቹ ደግሞ 100% ለባዕድ የተሸጡ በመሆናቸው የአካባቢው ጆፌዎች ሁሉ ሲያንዣብቡባት እያየን ነው። እድሜ ለወያኔ ሱዳን ደፍሮ ገብቶ ለመሬታችንን ወሮ ያዘ። እስከዛሬም ቋራን፣ ነፍሶ ገበያን ወዘተ እንደያዘ ነው። ለቻይና አገራችን ተከፍቶ ሰርቶ አደሩ ህዝብ በገፍ ተበዘበዘ፣ ተመዘበረ፣ ተዋረደም። የወንጂ ስኳር ፋብሪካ ዘረኞች ሆላንዶች ሳይቀሩ ተመልሰው የአበባ ምርት በሚል ዳግም መዘበሩን መሬታችንን አበላሹ። ስንቱ ተነግሮ ሊያልቅ። የሰራተኞች ክፍያ በሳንቲም ነው የሚሉ ሁሉ መተውብን ህዝብና አገር መቀለጃ ሆነ። የወያኔን ጸረ ኢትዮጵያ ቅሌት ሹሞቹ አባብሰው ቀጥለውታልና የከበበንን ሁኔታ በጥሞና ተገምግሞ አገራችንን ከአደጋ ለመታደግ ለመከላከል ቆርጠን መታገል እንዳለብን ሁኔታው ይነግረናል።
የአካባቢያችንን ሁኔታ ስንመረምረው ለኢትዮጵያ ከቶም አዎንታዊና የሚመች እንዳልሆነ ለመገንዘብ ጊዜ አይወስድብንም። የአፍሪካ ቀንድ አካባቢ የዘራፊዎች፣ ቀማኞች፣ ዱርዬዎችና መንጋዎች ማዕከል ነው። የሕዝብ የነገ ዕድል የሚቆመርበት ነው። ጉልበተኞች የሚርመሰበሱበት ነው። ለደካማ ቦታ የለም ማለት ይቻላል። በጅቡቲ ብቻ 7 የውጭ አገሮች የጦር ሰፈር አላቸው። አብዛኞቹ ለኢትዮጵያ ሕዝብ ደግ የሚያስቡ አይደሉም። ጅቡቲ በአቅሟ እንኳ ረዳትና ጠባቂ ባጣው የአፋር ሕዝባችን ላይ እየዘመተች ናት። በሶማሊያ ወያኔ በአሜሪካ ትዕዛዝ ጣልቃ ገብቶ ዜጎችን ከማስጨረሱና ራሱን በሙስና ከማክበሩ ውጪ የነ ጀነራል ገብሬን ይዘትና መክበር ያጤኗል። ያመጣው ውጤት የነሱን ጠላትነት እንጂ ሌላ አይደለም። ሹሙ ሰላም ፈጣሪ ተብሎ አድናቆትን ሲሻ በሶማሊያና በተገነጠለው ሶማሌላንድ መካከል እርቅ አመጣለሁ በሚል ጦርነትን ሊቀሰቅስ ነው ተብሎም እየተተቸ ነው። ከኢትዮጵያ ብሔራዊ ጥቅም አንጻር የሶማሊያ አንድነት ተጠናክሮ መገኘቱ ይጠቅማል ወይ የሚለው መጠየቅ ያለበትና ምናልባትም ጨካኝ ሊባል የሚችል ጥያቄ ማቅረቡ አስፈላጊም ሊሆን ይችላል። ከምስራቅ አፍሪካ አገሮች ከአባይ ተፋሰስ አገሮችም ጋር ግንኙነት መልክ ይዞ ባለመዳበሩ በአባይም ጉዳይ ሆነ በሌላ አገራችን ተነጥላ መገኘቷ ግልጽ ነው። ከደቡብ ሱዳን ባለስልጣኖችም ጋር ወያኔም ሹሞቹም ደህና ጉርብትና የላቸውምና በምዕራቡ ድንበራችን ፈንጂ መኖሩ ይታያል። በአረቦች የተገዛው የወያኔ ኮሎኔል በወሰደው አቋም የኢትዮጵያ ጠቃሚ ገለልተኛ አቋም ተሽሮ ሻዕቢያን ተከትሎ ከሳውዲና ኤሚሬት ጋር በመወገናቸው የካታርና ሌሎችንም ጠላትነት አትርፈዋል። ባለሜንጫው ተገልብጦ የሹሙ ጣውንት የሆነው የካታር ጌኛ ተቀጣሪ ስለሆነ እንጂ ሌላ የረባ ምክንያት የለውም። ከሳውዲና ኤሚሬት ጋር መወገን በሶማሊያም ችግር ፈጣሪ መሆኑ ይታወቃል። ባጭሩ አላዋቂውና የባዕድ ቅጥረኛው ሹም እዚያ ሲረግጥ ኢትዮጵያን ለከፋ አደጋ አጋልጧት ይገኛል። ትጥቅ አልባ ካውሬዎች ዋሻ ገፍትሮ አስገብቷታል። ከሁሉም በላይ ኢትዮጵያን ያደከሟት ግን አንድነቷን በመሸርሸራቸው ነው። ወያኔ ዘረኝነትን አስፍኖ ጦር የተባለውን አፍርሶ የጎጡን ውዳቂ ጦር የሀገር ጦር እንዳለው ሁሉ የኦዴፓ ሹሞች ደግሞ የአንድ ብሔረሰብ የበላይነትን አስፍነው ሕዝብን ከፋፍለው የራሳቸውን ኃይልና ገዳይ ተቋሞች ብቻ አጠናክረው የአገር አንድነትን አደባይተው ኢትዮጵያን አሽመድምደዋል። እንኳን ግብጽ ጅቡቲን ብትወረድ ለመቋቋም የምንችል መሆኑ አጠራጣሪ ነው። የጽንፈኞቹና የሶማሌ ጠብና መቃቃር በኦጋዴን ያለውና በዘረኞች የተጠቃውንም ትውልደ ሶማሌ ዜጎቻችንንም ይመለከታል። ሰለባ የሆኑትና እየሆኑ ያሉትንም አፋሮች ይመለከታል። ውጉዝ ተብሎ የሚፈጀውንም አማራና ሌላውንም ኢትዮጵያዊ ሁሉ ይመለከታል። ከመንጋና ባለሜንጫ ውጭ ማንም ከጎናቸው አይቆምም። አገርም ጠባቂ አይኖራትም። የባድመ ጦርነት ጊዜ የተሞኘው ሕዝብ ዛሬ ነቅቷልና ለማንም ጨቋኝ ጭዳ ሊሆን ዝግጁ አይደለም ማለትም እንችላለን። አገር ወዳዱ ኢትዮጵያዊ የመጀመሪያና ዋና ጠላቱ ዘረኛው አገዛዝ ነው። እስራኤልም ለራሷ ጥቅም የምትቆም መሆኗን ቀደም ያየነው ነውና ከሱዳን ጋር የጀመረችው ወዳጅነት ዘላቂነት የማይኖረው ከመሆኑ ባሻገር ውጤቱ ሱዳንን ማበጣበጥ እንጂ ለአሜሪካ ያደሩትንና በጀነራል አብዱልፋታህ አልቡርሃን የሚመሩትን አፍቅሮ አሜሪካ የያዛቸው መኮንኖች የሚያጠናክር አይሆንም። የሱዳን ሽግግር ችግርና ጉድለት ያልነውን ግልጽ አድርጎ አወጣ እንጂ አገር ወዳዱን ጥጋፍ ይዞ ወታደሮቹን ሊያጠናክራቸው የሚችል አይደለም። በዚህ ሂደትም የሹሞቹ ሚና የተደናበረና ያው ለሳውዲና አሜሪካ የሚጠቅም መሆኑን ለመታዘብ ችለናል። በአረቦች ጠብ ጣልቃ መግባትም ሆነ አገራችንን ለሳውዲ አሳልፈው መስጠት አገር ጎጂ ለመሆኑ ምንም ጥርጥር የለውም። እነ ኤሚሬት ነገ ከአሰብ የአየር ኃይል ጦር ሰፈራቸው ከአሜሪካ በገዙት ዘመናዊ ተዋጊ አውሮፕላኖች በረው የኢትዮጵያን መሬት እንደማይደበድቡ ምን ዋስትና አለን? በአየር መከላከያ ችሎታ ደግሞ የሹሞቹ ሲቪል ላይ ደንፊ ጦር ቆርሳሳ ባቡርም በሰማይ ላይ ቢበር አነጣጥሮ አይመቱም እየተባሉ ናቸው። ኢትዮጵያን ቀን የጎደለባት ጠገራ አድርገዋታል። ብዙ አደጋ አንዣቦባታል።
ይህን ማስወገድ የሚቻለው አገዛዙን ተቻክሎና ተረባርቦ በመጣል ብቻ ነው። የውጭ ጠላትን ለመቋቋም የውስጥ አንድነት ወሳኝና ዋና ዋስትና ነው። ጣሊያን የወረረን ጊዜ ዋና ትኩረቱ የነበረው ሕዝብን በክልል ከፍሎ በጎጥ፣ በጎሳ፣ በሃይማኖት ማናከስ ነበር። ወያኔ የተከተለውና እነኚህም የቀጠሉት ከይሲ ስምሪት ማለት ነው። ይህን ማቸነፍ የሚቻለው አንድነትን በትግል አጠናክሮ የሽግግር ሂደትን እውን አድርጎ በማስፈን ብቻ ነው። ከዚህ ሌላ የዘረኞች የምርጫ ቧልት አገራችንን ከውስጥም ከውጭም አረግሬሳ አድርጎ የሚያልፈሰፍስ ይሆናል እንጂ ሌላ ፍሬ የለውም። ከፍለው ከፋፍለውን አሽመድምደውን ወንበዴና መንጋ አፈሰውብን በአገራችን ከቦታ ቦታ መንቀሳቀስ እንኳን ባልቻልንበትና በስጋትና በፍርሃት በተዋጥንበት ሁኔታ እንዴትስ ፍትሃዊ ምርጫ ሊደረግ ይችላል ብለን ብንጠይቅ አይቻልም ነው መልሱ። ያው እንዳልነው ማጭበርበር ካልሆነ ግቡ። የምርጫ ተብየውን አማራጭ ከንቱነት በሰፊው የተቸረበት በመሆኑ ከስልጣን ፍርፋሪ ቃራሚዎች ውጭ ማንም አገር ወዳድ ኢትዮጵያዊ የዚህ አገር አጥፊ ቧልት ደጋፊም ተባባሪም የሚሆን አይደለም። ሹሞቹ የውሃ ወራጅ ዳኛ እንኳን ለመሆን ችሎታውም ኢትዮጵያዊነቱም የላቸውም። የጥራዝ ነጠቆቹ ዘረኛ ጥርቅም ኢትዮጵያን በአካባቢም ረግረግ ከቶ ሊፈራገጥ የሚሞክረው ከንቱ ልፋትና አገር አጥፊ እርምጃ መሆኑ ክርክርን አይሻም። የአካባቢና ዓለም አቀፍን ሁኔታ በማጤን ያለውን አደጋ ማወቅና ጠላትና ወዳጅን መለየት ግዴታችን ነው። አንድነታችን ጊዜ የማይሰጥና ወሳኝ መሆኑንም መገንዘብ ይኖርብናል። ለዓመታት ኢትዮጵያን ማንበርከክ የተመኙት ሁሉ ዛሬ ዕድሜ ለዘረኞች ሊሆንላቸው ጊዜ የተቃረበ መስሎ እየታያቸው ነው። እንዳይሆንላቸው መታገል የኛ ኢትዮጵያውያን ፈንታ ነው። ኃይል ደግሞ የሕዝብ ነው። የውስጥም የውጭም ጠላቶችን እንታገላቸው።